ከኪዳን የራቀ አገልግሎት በኪዳኑ በቃሉ መሰረት ስንመለከተው ይሄ እግዚአብሔር ቃል ጋር መሰረት ጋር ይናጋል። አሁን ላይ ያሉ በተለያዩ ስፍራዎች ምናልባት የወንጌል አማኙን ሁሉንም የማይወክሉ ልምምዶች አሉ። የመጽሐፍ ቅዱሳዊ የሆኑ ልምምዶች እንደገና ደግሞ በክርስቶስ ኢየሱስ ያገኘነው just like prosperity ብቻ ነው መከናወን ብቻ ነው ወይ የሆነ ነገር ማግኘት ብቻ ነው ተብሎ ይታሰባል ማለት ነውና አንተ ምን አንስይታለህ በዚህ ሐሳብ ውስጥ ማለት ነው? ቤተክርስቲያን መሳቂያ ሆናለች፣ የሜን መስሪያ ሆናለች። መድረኮቻችን ከእግዚአብሔር ወንጌል ርቀው የብዙ የውድቀቶች ብዙዎች የምናዝንበት ሆኗል። ሐዋርያቶችን ደግሞ እያጠመዱ ያሉበትን እየሰሩ ካሉበት ሁኔታ ትተው ነው የተከተሉትና አንዳንዴ ማግኘትም ብቻ አይደለም ብያስባለሁ ትተህም መከተል እያጣህም መሄድ ነው የክርስቶስ ወንጌል ማለት ነው። ኪዳኑ ስምምነት ነው፣ በሁለት አካላቶች ነው፣ በመብትና በግዴታ ላይ ተወሰነ ብያለሁ። ግን የእግዚአብሔር ኪዳን ግን ይለያል። ከዚህ በጣም ብዙ ሀብት ስታጋብሽ በጣም በእግዚአብሔር የተባረክሽ እግዚአብሔር ካንቺ ጋር ሆነ ይመስላል። ያ ግን ከእግዚአብሔር ጋር ለመሆንሽ ሚስጥር ወይንም ከእግዚአብሔር ጋር ለመሆንሽ አያረጋግጥም። የጌታ ጸጋና ሰላም ከእናንተ ጋር ይሁን። ይህ አሜን ሾው ነው። በአሜን ቲቪ ተዘጋጅቶ ወደ እናንተ የሚደርሰው ፕሮግራማችን ነው። ቻናላችንን ሰብስክራይብ በማድረግ ከኛ ጋር ቤተሰብ እንድትሆኑ በጌታ ፍቅር ጠይቃችኋለሁ። ዛሬ እጅግ በተወደደ ሀሳብ ቆይታ እናደርጋለን። የሚበልጥ ኪዳን የተሰኘ መጽሐፍ እንግዲህ ለአንባቢያን ደርሷል ማለት ነው። ይህንን መጽሐፍ አገልጋይ ዳዊት ጸጋዬ አዘጋጅተዋል። እዚህ ስቱዲዮ ይገኛል። እንኳን ደህና መጣ። እንኳን ደህና ቆይ። ሁሉ መልካም ነው? ሁሉ ሰላም። መጽሐፍ ሲታሰብ ብዙ ጊዜ ለነገሩ ተለቅ ያለ ሰው ነው የሚታሰበው። አላረጃል። በወጣትነት እንዴት ነው ወይስ እድሜ እንዴት ነው እናጣራ? አሁን ጊዜው ተቀይሯል መሰለኝ። ወጣቶች ብዙ እየጻፉ ስለሆነ ያ ብዙ ወጣቶች እየጻፉ ነው። ያ ቶሎ እያረጀን ነው። ለዛ አይደለ ቶሎ እኛ መከተል አለብን ማለት ነው። እንዴት ነው ቆይታ? እግዚአብሔር ይመስገን ሁሉ ደህና። እግዚአብሔር ይመስገን። በሙሉ ወንጌል ቤተክርስቲያን ነው ተወልደ ያደግከው? ልጅነት እንዴት ነው እስቲ ልጅነት ህይወት ዳዊት ማን ነው የሚለውን እንዳስስ። ያው ስሜ ዳዊት ጸጋዬ ይባላል። ጓደኞቼ እንደሚጠሩኝ ዴቭ ኮቨናንት እባላለሁ። ተወልጄ ያደግኩት እዚሁ አዲስ አበባ ነው፣ ሽሮ ሜዳ አካባቢ። ውልደቴ እዛ አካባቢ ነው። እዛ አካባቢ ላይ ሽሮ ሜዳ ሙሉ ወንጌል የምትባል ቤተክርስቲያን አለች። ከዛ በዛ ቤተክርስቲያን ውስጥ ነው ያደግኩት ከልጅነት ከሰንዴ ስኩል ጀምሬ እስካለሁበት ድረስ ማለት ነውና በዛ ቤተክርስቲያን ውስጥ ነው ረጅም ዘመኔን ያሳለፍኩት። የማርኬቲንግ እና የቴዎሎጂ ተመራቂ ነኝ። የማስተርስ ደግሞ በሊደርሺፕ አለኝ። ረጅም አመት በንግድ ላይ ነበርኩኝ። አገልግሎትና ንግድ አንድ ላይ ሆኖ ማለት ነውና በቤተክርስቲያናቶች ላይ ረጅም ጊዜ በሙዚቃ በመጫወት አገልግያለሁ። ከዛም ደግሞ ወጣት ሊደርሺፕ ውስጥ ነበርኩኝ። ደግሞ ቤተክርስቲያን ጸጋዬና ምና ደግሞ ፕሮግራም ተሰጥቶኝ በሙሉ ወንጌል ቤተክርስቲያን ውስጥ አገለግል ነበረ። ከዛም ደግሞ አሁን ደግሞ በትንሳኤ ወንጌል ቤተክርስቲያን ውስጥ በማገልገል ላይ ይገኛለሁ ማለት ነው። እየሰራህ ነው የምታገለግለው? አዎ እየሰራኝ ነው። እንዴት ነው እስቲ እየሰሩ ማገልገል ወጣትነት? ያው ያሁን ጊዜ ወጣቱ ፍላጎታችን ብዙ ነው። ስለዚህ ቤተክርስቲያን ላይ ብቻ ተጠግተን ስለማይሆን አንዳንድ ጊዜ ያው እንደተሰጠን ነው። ልክ ጳውሎስ ትዳር እንደተሰጣቸው እንደሚለው መስራትም እንደተሰጠው ነው። አንዳንድ ሰው ሙሉ ለሙሉ ቤተክርስቲያን ውስጥ ገብቶ መስራት ብቻ ይሆናል። እንደኛ አይነት ደግሞ አገልጋይ እግዚአብሔርንም ያገለግላሉ፣ ራሳቸውንም ደግሞ በሌላ ስራ ደግሞ ራሳቸውን የሚደጉሙ አገልጋዮች አሉና እኔ ከዛ ነው የምመደበው። ግን እግዚአብሔር ረድቶን አለን ማለት ነው። እየሰራ ነው፣ እግዚአብሔርንም እያገለገልን በእግዚአብሔር ቤት ውስጥ አለው። እንደው በዚህ የክርስትና ህይወት በወጣትነት ህይወት ጌታን ያው ከልጅነት ጀምሮ እንደማግኘት በመሃል ቀዝቀዝ ያልከበት ጊዜ ነበር ወይስ እንዴት ነው? ሞቅ እንዳለ ነው የቀጠለው? ያው እንደማንኛውም አዲስ አበባ እንደሚያድግ ወጣት ኮሌጅ ሲገባ ሰው ልክ ቀዝቀዝ እንደሚለው ይላል። ቀዝቀዝ ይላል፣ ይቀዘቅዛል። ትንሽ ወጣ የምትባቸው መንገዶች አሉ። ግን ይገርምሻል እኔ እግዚአብሔር በቤተክርስቲያን ውስጥ ያዘኝ በሙዚቃ ነው እና በየትኛውም የህይወት ውድቀትና መነሳቶች ውስጥ ሙዚቃ ስለምወድ ሩጬ ቸርች ነኝ፣ ሮጬ ቸርች ነኝ እና ደግሞ የነበርኩበት ቤተክርስቲያን ወጣት ጠንካራ የወጣት ህብረት ነበርና እርስ በራስ ጓደኛሞች ነን፣ ወዳጆች ነን። ስለዚህ ከንቱኑ ለመውጣት ያስቸግራል። በደንብ የተያያዘ ነውና እሱም ጠቅሞናል። ከቤተክርስቲያኗ ብዙ እንዳንርቅ ማለት ነውና ቸርች ነው አብዛኛው ህይወታችን ያለው። ኦኬ ሰው ሙሉ ወንጌል ቤተክርስቲያን ውስጥ ማገልገል ምን አይነት ሰው አድርጎ ክሬት ያደርጋል? እንደው ከሌላ አጥቢያ
የሚለየው ነገር ምንድነው? ልሳን ትወጃለሽ፣ እሳት ትወጃለሽ፣ አጋንንት ሲወጣ ደስ ይልሻል። ከህጻንነታችን ጀምሮ ያው የሚታወቅ ነው የትኛውም ሙሉ ወንጌል ውስጥ ያደገ ሰው በእንደዚህ አይነት ነገሮች ኤክስፒሪየንስ አለውና ያው ደስ የሚለኝ ሙሉ ወንጌል ቤተክርስቲያን እሳቱንም መንፈሱንም ይዛ የእግዚአብሔርን ቃል በኃይል የምታገለግል ቤተክርስቲያን ናትና እኛ ከልጅነታችን ነው ብዙ አገልጋይ ይመጣል፣ ነብይም ይምጣ፣ ወንጌላዊም ይምጣ፣ ፓስተርም ይምጣ አጋንንት ያስወጣል፣ ይተነብያል፣ እንደገና ደግሞ ቃሉን በስልጣን ይሰብካልና ይሄንን ያያየን ያደግነውና አሁን ያለው እንቅስቃሴ አዲስ አይደለም ለኛ ማለት ነው። ስም ሲጠራ ምናቀው እኛ ሙሉ ወንጌል ዛሬ ስንት አመት ነው። አጋንንት እንደውም አጋንንት አገልጋይ ያወጣም እኛ ቤተክርስቲያን ላይ አስታውሳለሁ። ወጣቶች ናቸው 14 ሰዓት ጸሎት የሚባል ክፍል ነበርና አጋንንቶቹ ሲወድቁ ወጣቶች ናቸው ይዘው ሄደው ያስወጡ የነበሩትና በልጅነታችን የእግዚአብሔርን ጸጋ ኤክስፒሪየንስ እንድናደርገው ያው ደግሞ መንፈስም ስላለ የምትካፈየውም ኃይል አለና በእንደዚህ አይነት ሁኔታ ነው የኛ ቤተክርስቲያን ያደግነው ማለት ነው። አሜዚንግ በጣም። ስለዚህ እሳት በደንብ እንትን ለማለት ሙሉ ወንጌል ማደግ በቃ ቶሎ ነው። በጣም ደስ ይላል። በርግጥ ሙሉ ወንጌል ቤተክርስቲያን በጣም ለመንፈስ ቅዱስ ስጦታዎች ያላት ቅርበት እኔም በቅርበት ሰፈራችን ቸርች ስለነበረ እካፈላለሁ። በጣም ደስ ይላልና መጽሐፍ የሚበልጥ ኪዳን የተሰኘ ነው። በክርስቶስ ኢየሱስ የተገባልን ኪዳን ከአዳም ጀምሮ የነበረውን ኪዳን ዘርዘር በማድረግ ወደ ሙሴ ትሄዳለ፣ ወደ አብርሃም፣ እንደገና ደግሞ ከዳዊት እንዲሁም ደግሞ ከኢየሱስ ክርስቶስ ጋር ያለንን ኪዳን በስፋት የሚዳስስ መጽሐፍ ነው ማለት ነውና እንደው ስለ ኪዳን ከማንሳታችን በፊት ዳዊት ይሄ ቅጽል ስሙ እስኪሆን ድረስ ስለ ኪዳን እንዲጨው፣ ስለ ኪዳን እንዲጸልይ፣ ስለ ኪዳን እንዲያወራ መንስኤ የሆነበት ክስተት ነገር ይኖራል እንኪዝ? ያ ምንድነው? መጽሐፍ ቅዱሳችንን ስናየው የኪዳን መጽሐፍ ነው ማለት አባቶችን በሁለት ትልልቅ ኪዳናት ከፈሉትና ብሉይ ኪዳንና አዲስ ኪዳን ነው። ስለዚህ ማንም ሰው መጽሐፉን ሲቀልድ ብሉይ ኪዳን ብሎ ነው የሚጀምረው። ስለዚህ ከዘፍጥረት 1 በፊት ያስቀመጡልን ብሉይ ኪዳን ብለው ነውና እግዚአብሔር የኪዳን አምላክ ነው። እግዚአብሔር ራሱን ከሰው ልጆች ጋር የገለጠበት ወይንም ከሰዎች ጋር ግንኙነቱን ያደረገው በኪዳናት ነው። ስለዚህ ከዘፍጥረት ጀምረሽ እስከ ኢየሱስ ክርስቶስ እስክትመጪ ድረስ እግዚአብሔር የሰው ልጆችን የማዳን ታሪክ በኪዳናት ውስጥ ነው እየገለጠ የመጣውና የመጨረሻው እንደውም የሚበልጠው ኪዳን በኢየሱስ ክርስቶስ ፍጻሜን አገኘ ማለት ነውና እግዚአብሔር የኪዳን አምላክ ነው። ስለዚህ በኪዳናት ውስጥ የመዳንን መንገድ ፈጥሮልናል። የሚበልጠው ደግሞ የመጨረሻው በክርስቶስ ኪዳን ተፈጽሟል ማለት ነውና ኪዳን ስለ ኪዳን ሳወራ ስለ ኪዳን ስናገር መጽሐፍ ቅዱስን በዛው ስናገረው በቀላሉ መጽሐፍ ቅዱስ ሰዎች እንዲረዱት አደርጋለሁ። ወጣቶችም በዚህ መልኩ ቢረዱት ደስ ይለኛል። ለምን መጣለ የሃይዲያ መጀመሪያ የመጣው ምን መሰልሽ? የእስራኤል ታሪክ ብሉይ ኪዳን ላይ በጣም ይደንቀኛል እና የእስራኤል ታሪክ በሚያልፉበት መንገድ 31 ነገስታትን ያለምንም መሳሪያና ያለምንም ጦር እጃቸው ላይ ሳይኖር 31 ነገስታት ድል ነስተው እግዚአብሔር አሳልፎ ሰጣቸው። አትሸነፍም፣ አትወድቅም፣ ኪዳኑ እስካለ ድረስ እስራኤል አትነካም። ምንድነው ልዩነታቸው ሲባል እግዚአብሔር ከእስራኤል ጋር የገባው ኪዳን ነውና ነቢያት ደግሞ ሲመጡ እግዚአብሔር እንደውም ወደ ኪዳን መላሽ አድርጎ እግዚአብሔር ወደ ኪዳኑ መልሱልኝ ብሎ ነው ለነቢያቱ የሰጠውና ያ ነገር ይገርመኛል። ኢንካውንተሪም ከዚህ ጋር ስለሚገናኝ ማለት ነው። ስለዚህ መጽሐፍ ቅዱስን በኪዳን እይታ ነው የማስተምረው የምናገረው ለሰዎች ማወራው እና እንደውም ጓደኞቼ ሰልችቷቸው መሰለኛ ዴቭ ማን ነው ዴቭ ኮቨናንት ብለው ቅጽል ስም ያደረጉትና መጽሐፊው የኪዳን መጽሐፍ ስለሆነ በኪዳን ሳወራው ይቀለኛል። ምናልባት ሲንም ፕሮግራም የሚከታተሉ ሰዎች ኪዳን ምንድነው የሚል ሐሳብ ሊያነሱ ይችላሉ ብዬ አስባለሁኝና እንደ መጽሐፍም እንደ እግዚአብሔርም ቃል ኪዳን ምን ማለት ነው? ያ ኪዳን ጥሬ ቃሉን ስንመለከተው ወይንም ስንፈታው በሁለት ሰዎች መካከል ያለ ስምምነት ማለት ነው። አሁን ለምሳሌ ሰዎች ለትዳር ስምምነት ያደርጋሉ፣ ለስራ ፓርትነርሺፕ ስምምነት ያደርጋሉ። አንድ ሀገር ከሌላ ሀገር ጋር በኪዳን ወይንም በስምምነት ውል ስምምነት ያደርጋሉ። ያ ስምምነት ሁለት ተግባራት አለው፣ መብትና ግዴታ አለው። ይሄ ግዴታን ትጠብቂያለሽ፣ ይሄ መብትሽ ይከበራል የሚል ነው። በሁለት ወገኖች ያለ ስምምነት ስለሆነ ማለት ነው። መጽሐፍ ቅዱሳችን ግን ሲነግረን በሁለት አካላት ወይንም በእግዚአብሔርና በሰው ልጆች ኪዳን መካከል ያለው ውል ግን በእግዚአብሔር ታማኝነት ላይ ብቻ ተፈጻሚ የሚሆን ውል ነው። ለምን በሰዎች ላይ የተመሰረተ አይደለም። ስለዚህ
የእግዚአብሔር ኪዳን እና የሰዎች ኪዳን በመጽሐፌም ላይ ገልጬዋለሁ ይለያያሉ። የሰው ኪዳን በሰዎች መብት ግዴታ ላይ የተመሰረተ ሲሆን የእግዚአብሔር ኪዳን ግን በእግዚአብሔር ላይ ታማኝነት ላይ የተመሰረተ ብቻ ነው የሚል ትርጉም ሰጥቻለሁ። ማለት ሰዎች ኪዳን ሲባል ቃል ኪዳን ጋብቻ ምናምን ጋር አገናኝቶት እንዳይሉት የእግዚአብሔር ኪዳን ይለያል። እግዚአብሔር ራሱ ኪዳኑ ከሰው ልጆች ጋር የሚገባው እና ኪዳንን የሚሰጠው ነው እንጂ የሚቀበለው አይደለም። ስለዚህ የእግዚአብሔር ኪዳን በእግዚአብሔር ፍጹም ታማኝነት ላይ ብቻ የሚመሰረት ኪዳን ነው። ምናልባት ቅድም ያነሳሁለ ከአዳም ጀምሮ የሙሴ እንዲሁም ደግሞ የአብርሃም የዳዊትን ኪዳን አሉ መጽሐፍ ላይ ዘርዝረሃቸዋል። ከክርስቶስ ኪዳን ጋር ምንድነው የሚለያቸው ነገር? ያ እነዛ ኪዳናቶች አድራሽ ናቸው። ዋናው ኪዳን እስኪመጣ ድረስ እግዚአብሔር ወደ ትልቁ ኪዳን እስኪደርሱ ድረስ እግዚአብሔር ከሰዎች ጋር ኪዳን ይገባል። ለምሳሌ ዘፍጥረት ላይ መጣና ከአዳም ውድቀት በኋላ እግዚአብሔር ለአዳም ኪዳንን ሰጠው ከሴቲቱ የሚወለደው ብሎ ስለሚመጣው መሲህ ለአዳም ኪዳን ተገባለትና ኪዳን አንደኛው ተስፋ ስለሆነ ማለት ነው፣ ተስፋ ቃል ስለሚሰጥ። ስለዚህ የሴቲቱ የሚወለደው ያ መሲህ እስከሚመጣ ድረስ እግዚአብሔር ከተለያየ አካላቶች ጋር ያ የሚበልጥ ኪዳንን ለማምጣት የሄደባቸው መንገዶች ናቸው። ለምሳሌ ዘፍጥረት ላይ የተሰጠው የአዳም ኪዳን ቀጥሎ የኖህ ኪዳን አለ። የኖህ ኪዳን ፍጥረትን የጠበቀበት እግዚአብሔር ዓለምን በኃጢአት እንዳትጠፋ የከለከለበት። ለምን ለኖህ እንደዚህ ያለ ከዚህ በኋላ እኔ በውሃ አላጠፋም አለ። ለምን ሲባል የሚመጣ የሚበልጥ ኪዳን ስላለ የሰው ልጆች ስለ ኃጢአታቸው ከዚህ በኋላ በውሃ አላጠፋውም ብሎ ኪዳኑን ያመጣል። ከዛ ደግሞ ይቀጥልና የአብርሃም ኪዳን ይመጣል። እግዚአብሔር የሚመርጠው የኔ የሚለውን ሕዝብ የሚመርጥበት ኪዳን ነው። ስለዚህ ከአብርሃም ኪዳን ደግሞ በእምነት መጽደቅን በአዲሱ ኪዳን ስላለው ስለ ክርስቶስ ኪዳን ይናገራል። ከዛ የሙሴ ኪዳን ይመጣል። የሙሴ ኪዳን ደግሞ በስውር የነበረውን ኃጢአትን ሰዎችን ሁሉ እናንተ ኃጢአተኞች ናችሁ ሞት ይገባቸዋል እያለ ስለሚሞትላቸው ኢየሱስ እየተናገረ ይወስዳቸዋል። የዳዊት ኪዳን ደግሞ ስለ ኢየሱስ ክርስቶስ ንጉስ እንደሆነ ሲመጣም በዳዊት ዙፋን ላይ የሚቀመጠው ስለ ኢየሱስ መምጣትና ዘሩ ከኢየሱስ እንደሚሆን ስለ መሲሁ ይናገራል። በመጨረሻ ላይ እነዚህ ኪዳናቶች ይሄዱና ስለሚበልጠው ክርስቶስ የሚበልጠው በደም የሆነ ኪዳን ይናገራሉና የሚበልጠው ኪዳን ወይም በኢየሱስ ክርስቶስ የብሉይ ኪዳን የትንቢቶች ፍጻሜ ብቻ ሳይሆን በብሉይ ኪዳን የነበሩት የኪዳናት ፍጻሜ ነው ብዬ አምናለሁና መጽሐፌም ላይ እንደዛ ገልጫለሁ። በጣም መልካም። እንግዲህ ተመልካቾቻችን ጥሩ ጊዜ እያሳለፋችሁ እንዳለ ተስፋ አድርጋለሁኝ። ስለ ኪዳን ስላገኘነው ኪዳን እንግዲህ ከአዳም ጀምሮ በአዳም በኩል ወድቀን ነበር፣ የሰው ልጅ ሁሉ ጠፍቶ ነበረ። ከዛ ደግሞ በአዳም ኖህን ደግሞ ስታይ እግዚአብሔር በቃ ሁለተኛ ምድርን አላጠፋም ብሎ በቀስተ ደመና ከኖህ ጋር ኪዳን ሲገባ ደግሞ እናያለን ማለት ነውና በክርስቶስ ኢየሱስ በኩል ደግሞ እኛ የዘላለምን ሕይወት ወደ ማግኘት አዲስ ኪዳን ውስጥ ገብተናል ማለት ነው። በዚህ በአዲስ ኪዳን ውስጥ ያለ ሰው በክርስቶስ ኢየሱስ ኪዳን ውስጥ የገባ ሰው ምን ተካፋይ ሆኗል በህይወቱ ውስጥ? ብዙ ጊዜ ለሰዎች ስለ ጌታ ስንነግራቸው ወይም ደግሞ በተለምዶ ደግሞ ክርስትና ቴስቱ ካልገባን የወጣንበት ያመለጥንበት አንተ በትንቢትም አገልግሎት ውስጥ ስለምታገለግል ብዙ በእስራት ውስጥ ያሉ ሰዎች ነጻ ሲወጡ ገጥመዋል ብዬ ተስፋ አደርጋለሁኝ። እና እንደው በክርስቶስ ኢየሱስ አምኖ የዳነ ሰው ምን አይነት ኪዳን ነው ከሱ ጋር ያለው? እስራኤልንም ስታነሳ ነበርና እስራኤል ባለማመን ውስጥ እንኳን የእግዚአብሔር ኪዳን አብሯት አለ። እኛ ክርስቶስን አምነን በዛ ኪዳን ውስጥ ገብተን ምን አይነት ብለሲንግ አለ እኛ ህይወት ውስጥ? ያ ከሁሉ የሚበልጠው ትልቁ ህይወት ነው የተሰጠን። ለምን ደግሞ ህይወት ኖርማል ወይም ቀላል ህይወት አይደለም፣ ዋጋ የተከፈለለት ህይወት ነው ማለት መለኮት ሰውነትን የጨመረበት መጽሐፍ ሲናገር አይደል ቃልም ስጋ ሆነ ይላል። ራሱን ባዶ ያደረገበት አምላክ ሆኖ በብዙ ክብር ውስጥ የነበረ አምላክ ሰው ሆነ። ስለዚህ ሰውነትን ዋጋ እስኪያስከፍለው ድረስ የፍቅር ጥግ የሄደበት ደግሞ ያ ሰው የሆነው ደግሞ አምላክ በምድር ላይ ዋጋ የከፈለበት የተገረፈበት በመስቀል ሞት ላይ የሆነበት የማይሞተው የሞተበት ነው፣ ዋጋ የተከፈለበት ነው። ዝም ብሎ የተመጣ ህይወት አይደለም የሚሰጠንና የዛ ህይወት ተካፋይ አደረገን። በአዳም ምክንያት የመጣብንን ሞት የመጣብንን ኃጢአት ጠቅላላ ወስዶ እኛ ልንሞት ይገባን የነበረውን እሱ ራሱ ሞቱን ወስዶ ሞታችንን ወስዶ ውድቀታችንን ወስዶ ከእግዚአብሔር የተለየነን ሰዎች የእግዚአብሔር ወዳጅ አደረገን፣ ህይወትን ሰጠን። ያ ትልቅ እግዚአብሔር በብዙ ብርሃናት ውስጥ ያለው አምላክ በክርስቶስ አማካኝነት በእኔና ባንቺ ልብ ውስጥ ደግሞ በመንፈስ ቅዱስ አማካኝነት ሆነ። በዚህ ትንሽ አካል ውስጥ እግዚአብሔር
አለ ማለት ነውና እግዚአብሔር በመካከላቸው ሆናለሁ ሲል ኢማኑኤል አለ እግዚአብሔር ከኛ ጋር ነውና ድሮ ወይም በእስራኤል ጊዜ በድንኳኑ ነበረ አሁን ግን እግዚአብሔር በእኛ ውስጥ ነው ያለውና የሚበልጠው ኪዳን እዚህ ውስጥ ነው ያለው ከኛ ጋር ነው ያለውና ለዚህ ነው ወደ ኪዳኑ እንመለስ የሚለውንም ቃል ስናነሳ ሰዎች ከዚህ ከሚበልጠው ኪዳን በሌላ ነገር ላይ ብናደርጋቸው አይሆንም የሚበልጠውን ይዘናል የበለጠውን እግዚአብሔር ኪዳን ሰጥቶናል ለዚህ ደግሞ ርስት መያዣ መንፈስ ቅዱስ ከኛ ጋር አለ ስለዚህ ሰውን ከዚህ አጉድለሽ ወደ ሌላ ነገር መውሰድ አይተበቅብሽም የሚበልጥ ኪዳን ስለያዝን ማለት ነውና ይሄ ነው እግዚአብሔር ያደረገልን የሚበልጥ ህይወት ሰጥቶናል የሚበልጥ ህይወት ሰጥቶናል ምናልባት እንደው በጨለማው ውስጥ መኖር እሱን ትንሽዬ ብናየው ደስ ይለኛል ያ የተካፈልነው የዘላለም ህይወት በክርስቶስ ኢየሱስ ያገኘ ነው ብርሃን ነው አይደል ጌታ ኢየሱስ ክርስቶስ ነው ያለም ብርሃን ነኝ ያለ የሚያምንብኝ ቢኖር የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም አለና ቼንጅ አለ ማለት ነው ትላንት ጨለማ ውስጥ ነበርን ዛሬ ብርሃን አለ እኛ ራሱ የህይወት ብርሃን አግኝተናል ማለት ነው እንደገና እናንተ ያለም ብርሃን ናችሁ ይላል እና በጨለማ ውስጥ ያለ ሰው በድንግዝግዝ ነው መሄደው አይደል ማግኘት የሚፈልገውን ነገር አያገኝም መያዝ የሚፈልገውን ነገር አይዝምና የህይወት ጨለማ ምንድነው ብለ ታስባለህ ከኪዳን በመጉደል ውስጥ በጨለማ መኖር ነው በያምናለሁኝና ምን አይነት ጨለማ ነው ከዚህ ብርሃን የጎደሉት ሰዎች በምን አይነት የጨለማ ህይወት ውስጥ ነው የሚመላለሱት ያ መጽሐፍ ቅዱስ ሲናገር አብርሃምም ሞተ ይላል አዳምም ሞተ ይላልና ሞት ማለት ከእግዚአብሔር መለየት ማለት ነው ነፍስ ከስጋ ስትለይ ስጋዊ ሞት እንዳለ ሆኖ በመንፈስ ደግሞ ከእግዚአብሔር መለየት ደግሞ ሞት ነው መንፈሳዊ ሞት ይባላልና ያ ሞት ከእግዚአብሔር የተለየ ህይወት የሞተ ህይወት ነው የጨለማ ህይወት ነው ከእግዚአብሔር የራቀ ህይወት ነው ስለዚህ ጳውሎስም ሲናገር ኤፌሶን ላይ ለዚህ ዓለም ገዢ ትገዙ ነበር ይላል ለምን ገዢ ስለሌለ ለሌላ ዓለም ታልፈን ተሰጥተናል ስለዚህ አዳም ከዛ ህይወት ነው የተነቀለው ለምን እግዚአብሔር እንደዚህ ያደረገ አይደል በኤደን ገነትን ተከለ ይላል ያቺ ገነት የሰው ልጅ መቅደስ ነበረች እግዚአብሔርና የሰው ልጅ ኪዳን የገቡበት አብሮ ህብረት የሚያረጉበት እግዚአብሔር እንደመልኩ የፈጠረውን ሰው ህብረትን የሚያረግበት ቦታ ነበር ስለዚህ ሰው ባለመታዘዙ ምክንያት ከዛ ህብረት ነው የወጣው ስለዚህ በክርስቶስ ያገኘነው ያ በአዳም ምክንያት የታጣውን ህይወት እንደገና ለምን በብሉይ ኪዳን ላይ በእስራኤል ታሪክ ላይ መቅደሱ በትልቅ መጋረጃ የተከለለ ነበር የሰው ልጅ መግባት አይችልም መብት የለውም ለዛ ነው በአዳምም ላይ በኪሩቤል የተዘጋበት ተመልሶ መግባት እንዳይችል ማለት ነውና ያ የተዘጋው ህይወት ነው የተከፈተልን ለዚህ ነው መቅደሱ ከላይ ጀምሮ መጽሐፉም ላይ የምታየው ግራፊክስ ላይ የተቀደደ የሚመስል ነገር አለው ከላይ አሁንኛ ከእግዚአብሔር ጋር መገናኘት እንችላለን በሩ ተከፍቶልናል በክርስቶስ አማካኝነት አባባት የምንልበትን አቅም ተሰጥቶናል ይሄ ሁሉ የሆነው በክርስቶስ በሚበልጠው ኪዳን ነው ስለዚህ ሰው ከዚህ ኪዳን የለም ማለት ከእግዚአብሔር ጋር ህብረት ማድረግ አይችልም ማለት ነው ስለዚህ ያገኘነው ህይወት ከእግዚአብሔር ጋር አባባት ብለን የምንጠራበትን ያንን ህይወት ነው በክርስቶስ የተቀበልነውና ከኪዳን መራቅ ማለት ከእግዚአብሔር መራቅ ነው በጨለማ ውስጥ መሆን ነው እግዚአብሔርን በቀጥታ ለማግኘት ነው ከዚህ ኪዳን ጋር ደግሞ ስትሆኚ በብርሃን መመላለስ ነው የማይጠፋ ዘላለማዊ ህይወትን መቀበል ነው በዛ ህይወት ደግሞ እየተረፈረፉ የሚበዛ የሚትረፈረፍ ህይወት ውስጥ መመላለስ ነው መጽሐፉም የሚነግረን ማለት ነው ምናልባት እንደው ይሄ ትንሽ እንትን ይላል ብዬ አስባለሁኝ እኛ በክርስቶስ አምነን ሄዳንን የተሰጠን ኪዳን የገባን አማኞች ነን አገልጋይ ዳዊት እንደው ስለ ኪዳን መጽሐፍ ለምን አስፈለገ ብዬ በጠይቀ ኦሬዲ እኛ በኪዳን ውስጥ እየኖርን ያለ ነው እና ምን ክፍተት አይተን ይሄንን ሐሳብ ወደ ትውልድ ለማድረስ ያሰብከው መጽሐፉ የተጻፈበት ሐሳብ መጽሐፌም ላይ ገልጬዋለሁ የብሉይ ኪዳን ነቢያቶች የኪዳን መላሽ ነቢያቶች ነበሩ ማለት እስራኤል ከኪዳኑ ስትርቅ እግዚአብሔር ነቢያት ላከ ወደ ኪዳኑ ተመለሱ የሚመጣ ግዞት አለ ተማርካችሁ ትሄዳላችሁ ከተሰጣችሁ ርስት ትሸሻላችሁ ብሎ ተመለሱ የሚል የእግዚአብሔር ድምጽን ይዘው ነበር ነቢያቶች የመጡትና እስራኤሎች እሱን አልሰሙ በዛም ለ70 ዓመት በባቢሎን ተይዘው ሄዱ ለምን አንድ ከርስታቸው ነው የተነቀው ሁለተኛ ደግሞ ባሪያ ነው የሆኑት ስለዚህ የነቢያቱ ድምጽ አንድ ነው ተመለሱ ከኪዳን ሲሸሽ ነው እግዚአብሔር ነቢያት ነው የሚልከውና በብሉይ ኪዳን የነበሩ ነቢያቶች ተመለሱ የሚል ድምጽ ነበራቸው በዛውም ልክ ደግሞ ተስፋ ስለሚመጣው ስለ ኢየሱስ ክርስቶስ ይተነብዩ ነበር ተረዳሽኝ ስለዚህ
ድምጻቸው በብሉይ ኪዳን በጥላ ዘመን ላይ ሆኖ ስለ ኢየሱስ የሚናገሩ ነቢያቶች በአዲስ ኪዳን ያሉ ነቢያቶች ደግሞ ስለ ኢየሱስ አለመናገር አይችሉም። የነብይነት ጸጋ ስለ ኢየሱስ መናገር ነው፣ መገለጥ ነው። ገብቶሻል አይደለ? ስለዚህ የብሉይ ኪዳን ነቢያት በዛ ጊዜ ስለ ኢየሱስ ከተናገሩ የአዲስ ኪዳን ነቢይነት ደግሞ ከዛ የበለጠ ኢየሱስን የሚያጎላ አገልግሎት ነው ብዬ አምናለሁና አሁን ደግሞ እኔ እንዳልኩሽ በቤተ ክርስቲያን ውስጥ ነው ያደግኩት። የቤተ ክርስቲያን እጥፋቶቿን በደንብ እረዳታለሁ። ኦልሞስት ረጅም ዓመት ስለሆንኩ ማለት ነውና አሁን ደግሞ በመድረኮቻችን፣ በቲቪዎቻችን፣ በቲክቶካችን የምናያቸው ነገሮች ደግሞ አለ። ከኪዳን የሸሸ ከኪዳን የራቀ ሰው የተቀበለውን ያንን የበዛ ህይወት በክርስቶስ የተቀበለውን ህይወት አርቀውት በተለያየ ማለት አሁን እያንዳንዱ ነገር ከገለጽ ነው ፐርሰናላይዝድ እናደርገዋለን። ከሰዎች ጋር ልንገናኝ ይሆናል፣ ግን እኛ ስታንዳርዱን ነው የምንሰጠው፣ መመዘኛው መነጽር ነው የምንሰጣቸው። ስለዚህ ያ መነጽር ምንድነው? ከኪዳን የራቀ አገልግሎት በኪዳኑ በቃሉ መሰረት ስንመለከተው ይሄ ከእግዚአብሔር ቃል ጋር መሰረት ጋር ይናጋል። ሐዋርያትም እነ ዮሐንስም እነ ያዕቆብም እነ ጴጥሮስም በመጻፋቸው ተናግረዋል። ምንድነው የተናገሩት? ከኪዳን ለነሸሹ እንደዚህ አይነት ኑሮ የምትኖሩማ ከሆነ እናንተ ውስጥ የእግዚአብሔር ህይወት የለም ይላሉ። በድፍረት ነው የሚናገሩት። ይሄንን አደርጋለሁ ሲል ኖ እናንተ ዘራችሁ ከእግዚአብሔር አይደለም ይላሉና አሁንም እንደዛ ማለት ያለብን ሲዝን እንደሆነ እገነዘባለሁ። ለምን ቤተክርስቲያን መሳቂያ ሆናለች፣ የሜም መስሪያ ሆናለች። መድረኮቻችን ከእግዚአብሔር ወንጌል ርቀው የብዙ የውድቀቶች ብዙዎች የምናዝንበት ሆኗልና አሁን ወደ ኪዳን የምንመለስበት ሰዓት ነው። ያ ወደ ኪዳን መመለስ ማለት ወደ ቃሉ መመለስ ነው። መሰረቱ ክርስቶስ የሆነ የክርስቶስን ብቻ የሚያገን አገልግሎት ማለት ነው። ስለዚህ ወደዛ ከመመለስ አንጻር ነው ያ በልቤ ሞላ መልእክት ነው። ስለዚህ መጽሐፍ ብቻ አይደለም መልእክትንም ነው በመጽሐፍ ውስጥ ያስተላለፍኩት ማለት ነው። እንደምናልባት ከዚህ ጋር ተያይዞ አሁን ላይ ያሉ በተለያዩ ስፍራዎች ምናልባት የወንጌል አማኙን ሁሉንም የማይወክሉ ልምምዶች አሉ። የመጽሐፍ ቅዱሳዊ የሆኑ ልምምዶች እንደገና ደግሞ በክርስቶስ ኢየሱስ ያገኘ ነው just like prosperity ብቻ ነው፣ መከናወን ብቻ ነው ወይ የሆነ ነገር ማግኘት ብቻ ነው ተብሎ ይታሰባል ማለት ነውና አንተ ምን አስይታለህ በዚህ ሐሳብ ውስጥ ማለት ነው? ምን ትታዘባለህ? ወንጌል ስለ ልጁ ነው። ስለ ድህነትም ስለ መበልጸግም አይናገርም። ለምን? መበልጸግ ምርጫ ነው። ሰዎች ከመረጡ ባለጸጋ ይሆናል። ለምሳሌ ሁለት መንግስታትን ላንሳ በኢትዮጵያ ታሪክ ላይ የቀድሞ የኢህአዴግ መለስ ዜናዊ ሁሉ ጊዜ ይናገር የነበረው ድህነት ቅነሳ ነው። ከድህነት ቅነሳ ነው ፖሊሲያቸው ማለት ነው። ዶክተር አብይ ደግሞ ሲመጣ ወደ ብልጽግና ጉዞ ነው ብሎ የመጣው። ስለዚህ በሁለቱም ነገስታቶች መካከል ያለው ምንድነው? ምርጫ ነው። ድህነትን መቀነስና በዚህኛው ደግሞ መንግስት መበልጸግን ማለት ነው። ስለዚህ ብልጽግና አንጻራዊ ነው። ለምሳሌ አዲስ አበባ አምራለች፣ ተወባለች። ዱባይን ግን ብናሳይ ሌላ የተዋበሽ ከተማዎች ደግሞ ስናይ ልናገናኛት አንችልም። ስለዚህ አንጻራዊ ነው። ስለዚህ የብልጽግና ወንጌል የሚባል ነገር የለም። ግን ብዙዎች ሲናገሩት እንሰማለን። ግን ወንጌል ያበለጽጋል? አዎ ያበለጽጋል። አይምሮ የተከፈተለት ህይወት ያገኘ ሰው ሰርቶ ይሳካለታል፣ ነግዶ ያተርፋል፣ ውጤታማ የሆነ አመራር ይሰጣል። ኢቭን እንኳን አንድ ሴት የቤት እመቤት ሆና የበልጽጋለች። በምን ሲባል ልጆቿን በአግባቡ አሳድጋለች። ስለዚህ አንጻራዊ ነው፣ እንደየሁኔታው የሚለያይ ነው። ግን ምንድነው? ወንጌል ስለ ኢየሱስ ክርስቶስ ብቻ ነው እንጂ ድህነት የሚሰብክም ወንጌል ያለ አይመስለኝም። ያው ተቃራኒ የብልጽግና ድህነት ስለሆነ ወንጌሉ ስለ ብልጽግና ብቻ ሳይሆን የድህነትም ወንጌል ስለሌለ ማለት ነው። ስለዚህ ወንጌል ስለ ልጁና ስለ ኢየሱስ ክርስቶስ ብቻ ነው። ከዚህ ካነሰ ወንጌል አይሆንም። ልክ ወተት ውሃ ስትጨምሪበት መልኩን አይቀይርም፣ ጣዕም ግን ይቀይራል። ስለዚህ ወንጌል የሌላ ነገር ስትጨምሪ ላያስታውቅ ይችላል፣ ግን ጣዕሙ ግን በጣም ይለያል። ስለዚህ ምን ቢስተካከል ብለው ዊሽ ታደርጋለህ? ወደ ቃሉ እንመለስ። ሐዋርያት ይዘው የሰበኩት የጸና የማይሻር የጸና የትንቢት ቃል አለንና ሰዎችን በዚህ ቃል ላይ ከመሰረትን ኢየሱስም እንደተናገረው በአለቱ ላይ መመስረት ነው። ስለዚህ ለዚህ ነው የሆነ ነገር ሲመጣ ጎርፍ ይዞ ጥርግርግ አድርጎት የሚይዞት የሚሄድ ትውልድ አይኖረንም ማለት ነው። በቃል ላይ የተመሰረተ አገልግሎትም ቤተክርስቲያን ነው ማለት ነው። ስለዚህ ወደ ቤተክርስቲያን ስንመጣ ወደ ቃሉ እንመለስ ነው። ከቃል ላነሰ ለምን ከተማችን ላይ ለምሳሌ አዲስ አበባ ላይ ብዙ ሞቲቬሽን ትምህርት ቤቶች አሉ ማለት ከፍለሽ የምትማሪባቸው ኢቭን ሞልተው ህዝብ የሚመለስባቸው ጥሩ ነው። ማበረታታት ይሄን በብዙ ወጀብ ለሚያልፍ ወጣት
ተነስ ውስጥ ያለን አቅም አውጣ ማለት መልካም ሆኖ ሳለ ወንጌል ግን አይደለም። ወንጌል አይደለም። ወንጌል ስለ ኢየሱስ ብቻ ነው የሚናገረውና መድረካችን ኢየሱስን ያክብር፣ መዝሙራችን ኢየሱስን ያክብር። ከዚህ ላነሰ ህይወት አይመጥናትም ቤተክርስቲያንን። ዋው ዋው! እንግዲህ ለሁላችንም ራሳችንን እንድናይ እንድናስብ እንደገና ደግሞ የምንዘራውን የምናስተላልፋቸውን በየቤተክርስቲያናችን ሰዎችን ወደ ክርስቶስ ወደ እግዚአብሔር መንግስት የሚያመጣ ደግሞ ያሉትን ደግሞ የሚያጸና መሆን አለበት። ምንድነው ነው የሚገባኝ ጌታ ኢየሱስ ክርስቶስ ትዝ ይላል ያኛው ባለጸጋ ሲጠይቀው እና እናትና አባትና አክብር አለው። የሙሴን ሕግ ጠንቅቄ ያውቃለሁ አለው። ከዛ ያለህን ሁሉ ሽጥና ተከተለኝ ሲለው ከበደው ማለት ነውና የምድር አይደለም የእግዚአብሔር መንግስት የክርስቶስ መንግስትና ሐዋርያቶችን ደግሞ እያጠመዱ ያሉበትን እየሰሩ ካሉበት ሁኔታ ትተው ነው የተከተሉትና አንዳንዴ ማግኘትም ብቻ አይደለም ብያስባለሁ ትተህም መከተል ነው እያጣህም መሄድ ነው የክርስቶስ ወንጌል ማለት ነውና በመናልፈበት መንገድ ሁሉ ክርስቶስን ማጉላትና የእግዚአብሔርን መንግስት ለሰዎች ማድረስ ወንጌል የሆነውን ክርስቶስን ማዳረስ መቻል አለብን። ሼር ማድረግ መቻል አለብን ብያምናለሁኝ። ተመልካቾቻችን ጥሩ ጊዜ እያሳለፋችሁ እንዳላምናለሁኝ። የሚበልጥ ኪዳን የተሰኘ መጽሐፍ በአገልጋይ ዳዊት እንግዲህ የተጻፈ መጽሐፍ ነው። የት ማግኘት ይቻላል ግን? መጽሐፉን የክርስቲያን መጽሐፍ መሸጫዎች ማግኘት ይቻላል። የመሰረተ ክርስቶስ ሌላ ደግሞ ጃፋር መጽሐፍም ማግኘት ይቻላል። ኦኬ ስለዚህ ባሉት አማራጮች መጽሐፉን ማግኘት ትችላላችሁ። በመጽሐፍ ሀሳብ ውስጥ ያስቀመጥከው አንድ ሀሳብ አለ እንግዲህ ሁሉ የሚጣል የለውም። ኪዳን ስምምነት ብቻ ሳይሆን የፍቅር ግንኙነትም ጭምር ነው ብለሃል ማለት ነውና ሁልጊዜ ኪዳንን ትዝ ሲለን በቃ ከአንድ አካል ጋር ወይ እግዚአብሔር ከኛ ጋር የገባው ኪዳን በክርስቶስ ኢየሱስ ዓለምን ለማዳን የወሰደበት ውሳኔ ነው ብለን እናምናለን። የፍቅር ግንኙነት ነው ስንል ደግሞ ምንድነው የሚል ጥያቄ ይፈጥራል። ምንድነው ቅድም ለመግለጽ እንደሞከርኩት ኪዳን ስምምነት ነው፣ በሁለት አካላቶች ነው፣ በመብትና በግዴታ ላይ ተወሰነ ብያለሁ። ግን የእግዚአብሔር ኪዳን ግን ይለያል ከዚህ። ለምን? አሁን ለምሳሌ ኪዳን ለምሳሌ ህግና ግዴታው ካልተፈጸመ ይፈርሳል። እግዚአብሔር ግን ለአዳም መጣና ከወደቀ በኋላ ነው ኪዳንን ራሱ የሰጠው። የዳዊት ኪዳን ጋር መምጣት እንችላለን። እግዚአብሔር ዳዊት ጋር ይመጣና ከሳውል ቤት ምሕረቴን እንዳጎደልኩ አንተ ቤት አላጎደለውም ይለዋል። እስከ ዘላለም የሚቀጥል የፍቅር ኪዳን ነውና ኪዳን ስምምነቱ ብቻ ሳይሆን ከእግዚአብሔር ጋር የሚገባ የፍቅር ውል ነው። እግዚአብሔር ስለወደደን ነው አንድያ ልጁን አሳልፎ የሰጠን በሚበልጥ ኪዳን ውስጥ ማለት ነውና መለኮት ሰው የሆነበት ራሱን ባዶ ያደረገበት ያ በብዙ ብርሃናት ውስጥ ይኖር የነበረ እግዚአብሔር ሰው አካል ለብሶ ወደ ምድር የመጣበት የተከፈለ ዋጋ ነውና ይሄ የፍቅር ጥግ ነው። የማይሞተው በመስቀል ላይ የሞተውም የፍቅር ጥግ ነው። ስለዚህ እግዚአብሔር በኪዳናት ውስጥ የነገረን ምንድነው? ውል ብቻ አይደለም የሰጠን፣ የፍቅሩን ጥግ ነው የነገረን። በተለይ በሚበልጠው ኪዳን ላይ የነገረን እስከ ሞት ራሱን አሳልፎ እስከ መስጠት አንድያ ልጁን እስከ መስጠት ድረስ የደረሰበት ውል ነው እና እግዚአብሔር በጣም የሰው ልጆችን ስለወደደ እግዚአብሔር አሳልፎ የሰጠው ልጁን ነው። ያ ደግሞ የፍቅር ግንኙነት ነው ከእግዚአብሔር ጋር ያለን። እንደው በምዕራፍ 10 ላይ ያነሳኸው ከደም ጋር ተገናኝቶ የአምላክ ደም በሚል ሀሳብ ያጋራኸው ሀሳብ አለ ማለት ነው። ምናልባት በክርስቶስ ኢየሱስ የማያምኑ ሰዎች አምላክ አይሞትም ብለው ያስባሉ ማለት ነውና ይህ የአምላክ ደም ምንድነው ያደረገው በህይወታችን ውስጥ? ያ ብዙ ሰዎች ደንገጥ ይላሉ። የአምላክ ደም ነው ስል አምላክ ደም አለው እንዴ? ምንድነው መስቀል የሆነ የንጹህ ሰው ደም አይደለም ይፈሰሰልን፣ በመስቀል ላይ ይፈሰሰልን። ለምሳሌ ሁሉ ጊዜ እናገራለሁ አዳም ስለራሱ ቢሞት ኖሮ አያጸድቀውም የሚል ቃል ንግግር አለኝ። ያ ማለት ምን ማለት ነው? አዳም የወደቀው በሰይጣን ሽንገላ ብቻ ሳይሆን በውስጡ በነበረ እንደ እግዚአብሔር ከመሆን ፍላጎት የተነሳ ነው። ሰይጣን የወደቀው እንደ እግዚአብሔር መሆን ሲፈልግ ወደቀ። አዳምም እንደ እግዚአብሔር ትሆናላችሁ፣ ይሄን እኮ ብትበሉ፣ ይሄን ፍሬ ብትበሉ እንደ እግዚአብሔር ትሆናላችሁ፣ እንደዚህ እንደ እግዚአብሔር እንዳትሆኑ ስለሚፈልግ ነው ሲላቸው እንደ እግዚአብሔር መፈለግ ስለወደዱ በሉት። አዳምንም ያ ልብ ነው ከገነት ያስወጣው። ኢየሱስ ግን ያ ልብ የለውም። ለምን ሲባል እሱ ራሱ እግዚአብሔር ስለሆነ ማለት ነው። ስለዚህ ከሰው ልጆች ህይወት አይደለም፣ የሰው ልጅ ደም ብቻ አይደለም እግዚአብሔር የከፈለልን፣
የኢየሱስ ክርስቶስ ማንነቱ የሁለት ማንነት በአንድ አካል የተገለጠ ሁለት ማንነት ውስጥ ነው። ፍጹም ሰውነት አለ፣ ፍጹም አምላክነት አለ። ስለዚህ የሞተልን የእግዚአብሔር ልጅ ነው። ንጹህ ሰው አይደለም የሞተልን ሁለት ማንነት ያለው ከሰውነት ሰውነትን የያዘ ከመለኮትነት መለኮትን የያዘ በምድር ላይ ከዚህም በኋላ የማይመጣ ከዚህም በፊት ያልነበረ ማንነት ያለው ነው። ስለዚህ የኢየሱስ ማንነት ሰው ብቻ አይደለም። ስለዚህ የሞተልን የእግዚአብሔር ልጅ ነው ማለት አምላክ ደም አለው እያልኩ አይደለም። በሁለት ባህሪያት በተገለጠው ማንነቱ ላይ የተመሰረተ ነው ይሄ ንግግር ማለት ነው። ስለዚህ አምላክ ደም የለውም ግን አካል አለው፣ የሚደማ አካል ነበረው። አምላክ አይሞትም ግን የሚሞት አካል ነበረው። ስለዚህ በኢየሱስ ክርስቶስ ማንነት ላይ የተመሰረተ ቋንቋ ነው የአምላክ ደምና ሐዋርያትም ላይ እንደዚህ ይላል በገዛ ደሙ ይላልና ያ ደሙ የእግዚአብሔር የኔ ነው እያለ ነው ሐዋርያት የጻፈው መጽሐፍ ላይ ሉቃስ ሲነግረን በገዛ ደሙ ነው የሚላልና ያ ደሙ የእግዚአብሔር ነው ማለት ነው። ስለዚህ እግዚአብሔር ደም አለው እያልኩ ሳይሆን የኢየሱስ ማንነት ሰውነት ብቻ አይደለም መለኮትነትም ነው። ስለዚህ ደሙ ስጋው ብቻ ደማ አምላክነቱ አልደማም አይደለም። አባቶችም በዚህ ብዙ ተናግረዋል። የሉተርን አንስቻለሁ፣ የካልቪን አስተምሮን አይቻለሁ፣ የኢቫንጀሊካል አስተምሮን አይቻለሁ መባል ይችላል ቃሉን ስለሚነገር ማለት። ስለዚህ የተከፈለልን ዋጋ የንጹህ ሰው ደም ብቻ አይደለም፣ ንጹህ ሰው አይደለም የሞተልን የእግዚአብሔር ልጅ ኢየሱስ ክርስቶስ ነው የሞተልን። ከዚህ ጋር ተያይዞ ሰዎች ይህንን ኪዳን ባለመረዳታቸው በክርስቶስ ኢየሱስ በኩል ከእግዚአብሔር ጋር ያደረግነው የፍቅር ግንኙነት የስምምነት አድርግ አታድርግ እንደዛ ብቻ ሳይሆን ወይ ሰብ ላይ የእግዚአብሔር ልጅ ትሆኛለሽ ብቻ ሳይሆን የእግዚአብሔርን ፍጹም ፍቅር የተገለጠበት ነው አይደል ይህ ኪዳን ማለት ነውና አንድ ክርስቲያን ይህንን ኪዳን በሚገባ ሳይረዳ ሲኖር የልጅነት ስልጣን ተሰጥቶናል። ቀደም ደግሞ ስትናገር ነበር ሰው በክርስቶስ ኢየሱስ አምኖ ከዳነ በኋላ የሚሞክረው ሁሉ ይሳካለታል፣ ወደ ግብ ወደ ስኬት ይመጣል፣ ወደ መከናወን የተከፈተ አእምሮ እግዚአብሔር ይሰጠዋልና ከዚህ ጋር ተያይዞ ይህንን ኪዳን አለመረዳትስ ደግሞ በህይወታችን ላይ ምን ይፈጥራል? ምን አይነት ሰዎች ያደርገናል? ያ ከብሉ ኪዳን ልነሳና ለማብራራት ልሞክር። እግዚአብሔር ለእስራኤል ኪዳን ሲያደርግ ከእስራኤል ጋር ሶስት ነገር ፕሮሚስ አላቸው። አንደኛው በመካከላቸው ሆናለሁ አላቸው። ሁለተኛው ጥበቃ፣ ሶስተኛው ደግሞ አቅርቦት ነው። ስለዚህ እነዚህ በኪዳን ውስጥ ሶስት ነገሮች ይተገበራሉ። እግዚአብሔር ፕሮቫይድ ያደርጋቸው ነበረ፣ እግዚአብሔር በመካከላቸው ያድር ነበረ፣ እግዚአብሔር ከጠላቶቻቸው ይጠብቅ ነበረ። ከኪዳን መውጣት ማለት ከነዚህ ቅጥር መዝለል ነው። መጽሐፌ ላይ ተሻዋል የሾህ አክሊሉ ክብ ነው፣ በደም የተቀጠለ ቅጥር ነው። ስለዚህ ከዚህ ኪዳን ሰው ሲወጣ እንዳልኩሽ ከቅጥር የወጣ ህይወት ውስጥ ነው የሚገባው። ከመገኘቱ ነው የሚሸሸው። ከእግዚአብሔር አቅርቦት ነው የሚርቀው። ከእስራኤል ታሪክ አንስተ ወደ አዲስ ኪዳን ብናመጣው ማለት ነውና ከዚህ ህይወት በሸሸን ቁጥር በዚህ ህይወት አያስታውቅም። አይዘው ከዚህ ኪዳን ሰው ሲሸሽ አያስታውቅም። ለምን የመጨረሻው ውድቀቱ ነው የሚታወቀው ማለት ያ ማለት በህይወታችን የሚያጋጥሙን የውድቀቶቻችን ሁሉ ከኪዳን ርቀናል ማለት አይደለም። ምድራዊ አይደለም ቃሉ ስኬቶቻችንም ደግሞ የኪዳን መጠበቅ ውጤት ናቸው ማለት አይደለም። ስለዚህ ነገሩ ከምድር ጋር አይሰፋም። ባይዘው በዚህ ዘመን ባይዘው በጣም ምድራዊ የሆነው ለምን ብዬ ሳስብ እኔ ዘመኑ የካፒታሊዝም ዘመን ነው። ሰዎች በበለጸጉ ቁጥር እንደተባረኩ እንዲቆጠር አይዲዮሎጂው ራሱ የካፒታሊዝም ማጋበስ ነው፣ ሀብትን መጨመር ምናምን ነው። ሶሻሊዝም ላይ የነበረ ጊዜ ላይ እኮ በደርግ ጊዜ ያላቸውን ጥለው እኮ ጌታን እኮ ስለ ጌታ ብሎ ስንት ዋጋ ከፍለዋል። ስለዚህ አይዲዮሎጂው ዋጋ ከመክፈል ጋር ስለሚገናኝ ማለት ነውና ሲስተሙም ያለንበት ወቅትም ነው አሁን በጣም ከምድር ጋር እንድንሰፋ ያደረገን የመጣውና በጣም ብዙ ሀብት ስታጋብሽ በጣም በእግዚአብሔር የተባረክሽ እግዚአብሔር ካንቺ ጋር ሆነ ይመስላል። ያ ግን ከእግዚአብሔር ጋር ለመሆንሽ ሚስጥር ወይንም ከእግዚአብሔር ጋር ለመሆንሽ አያረጋግጥም። ብዙ ሀብት ያላቸው ከእግዚአብሔር ጋር ያልሆኑ ብዙ ሰዎች ስላሉ ማለት ነው። በብዙ ሌብነትና በብዙ ማጭበርበር ውስጥ ብዙ ሀብት ያጋበሱ ከእግዚአብሔር ጋር ናቸው ማለት ልንችል አንችልም። ስለዚህ ትልቁ ነገር በአዲስ ኪዳን የተገባልን እግዚአብሔር ከኛ ጋር መሆን ነው። አንድ ጊዜ እንደውም የስዕል ውድድር ተደረገና ስዕል ውድድሩ ላይ ስለ ሰላም እንዲያቀርቡ ተደረገና ብዙዎቹ ሰላምን የገለጹበት በጣም ለምለም ሳር ባለበት የሳሉ ሰዎች ነበሩ። በቃ ቆንጆ ነገር ሳሉ ምናምን። አንድ ሰውዬ ግን የሳለበት ምንድነው ውክብክብ ባለ ይሄ ጦርነት ያደቀቃት የምትመስል ከተማ ላይ በሰላም የተረጋጋች እርግብን ሳለ እና እሱ የዛ ውድድር አሸናፊ ሆነ። ለምን ሲባል በብዙ ወጀው ውስጥ
ተረጋግቶ የምትኖር ናት። ስለዚህ በክርስቶስም ያለን ህይወት እንደዚህ ነው። ዓለም እንደፈለገች ትገለባበጣለች፣ እንደፈለገ በህይወታችን ብዙ ነገር ሊያልፍ ይችላል። ግን በክርስቶስ የተጠበቀ በሰላም የተያዘ ህይወት ማለት ነው ክርስትናና በዚህም ዘመን ላይ ይሄን ያስፈልገናል። ባይዘዌ ብልጽግና ወይንም ብዙ ነገር ያካበቱ ሰዎች ሰላማዊ ናቸው ማለት አይደለም። ለቅሷቸውን ምናቸውን የሚያውቀው እግዚአብሔር ስለሆነ ማለት ነው። በብዙ ማጣት ውስጥ የሚያልፍ ሰው ደግሞ ሰላም የለውም ማለት አይደለም። በክርስቶስ ያለ ህይወት በከፍታም ይሁን በዝቅታ የማይነቃነቅ በክርስቶስ ያለ ህይወት ነው። ስለዚህ ክርስቲያን በህይወት መንገዱ ላይ ብዙ ነገር ያጋጥመዋል። ግን ከገባበት ነገር ውስጥ የሚያወጣው የሚያጽናናው የሚደግፈው ያ ፕሮሚስ አለን፣ መንፈስ ቅዱስ ከኛ ጋራ ነውና እኔ በሄድ ይሻላችኋል አጽናኙን ሰጣችኋለሁ ሲል ከፊታቸው የሚመጣ በዘይት መጠበስ አለ፣ በጋዝ መሰንጠቅ አለ። በዛ ውስጥ እንዲያልፉ የሚያደርግ አቅም የሚሰጣቸው መንፈስ ቅዱስ ነበራቸው። ስለዚህ ብርቅ አይደለም ለክርስትና በብዙ ወጀብ ውስጥ ማለፍ፣ በውድቀት ውስጥ ማለፍ። ተፈትኖ ያለፈ ነው፣ በዛ ውስጥ ሁሉ ሞትን ያልፈራ ነው። ስለዚህ ያ መንፈስን የተካፈልን ሰዎች ነን። እንደ በድሎት ብቻ አይደለም፣ በዛኛውም ህይወት ቢሆን የማይሸነፍ ህይወት በክርስቶስ ተካፍለናል። ይሄን ለማለት አሜዚንግ። በጣም ዋው፣ በደንብ የሚመልስ ነው። እንግዲህ ተመልካቾቻችን እናንተ መጽሐፉን በመግዛት ደግሞ ከዚህ በረከት እንድትካፈሉ እንጋብዛችኋለን። በትክክልም ደግሞ አንድ አማኝ ታስታውሳለ ደቀ መዛሙርቶቹ ጌታ ኢየሱስ ክርስቶስ ከሄደ በኋላ ስራቸው እሱን መስበክ ነው፣ እሱን ማውራት ነው እና ይሄንን የምስራች ለሌሎች ማድረስ ነው። እኛ ጋር እስኪደርስ ድረስ ደግሞ እኛም በወንጌል ያገኘናቸው ሰዎች እኛ ጋር እስኪደርስ የከፈሉት ዋጋ አለ። አባቶቻችንም እና አለን የሚሉት ነገር ሳይኖራቸው ቤታቸውን፣ ኑሯቸውን፣ ሁሉ ነገር እድሜያቸውንም ሰጥተውት ግን ክርስቶስን ብቻ ፕሪች አድርገው ንጹህ ወንጌል እንዲደርስ ተደርገዋል ማለት ነው። እና አሁን ላይ ደግሞ ስታይ ብዙ ነገር የሚያሰጋ ነው። የኛ ፉክክር ይመስላል፣ የኛ ትግል ይመስላል። አንዳንድ ትምህርቶችን ስታይ በእኛ ጥረት፣ በእኛ ድካም፣ በእኛ ብርታት፣ በእኛ መታተርም ይመስላል እና ግን በእግዚአብሔር ፍጹም ፈቃድ ፍጹም ምርጫ የተገባልን ኪዳን ነው። ክርስቶስ ኢየሱስን አሳልፎ ሰጥቶ ይህንን የዘላለምን ህይወት አግኝተን ከሱ ጋር በሰላም እንድንኖር ያደረገና እንዳልከው ስኬት በማግኘትም በማጣትም የሚለካ አይደለም። በመብልጸግም ባለመብልጸግም የሚለካ አይደለም። በክርስቶስ ኢየሱስ የዘላለም ህይወት አግኝተን ከጨለማ ወደ ብርሃን መምጣታችን በራሱ አንድ ስኬት ነው። ዴስቲኒም ደግሞ አለን። አሁን ለምሳሌ ለፕሮስፔሪቲ ለብልጽግና የሚወዳደሩ የምርጫ ተፎካካሪዎች አሉ እና በተቻሉት መጠን ተፎካካሪዎቻቸው ጋር ሲከራከሩ ካየ ብልጽግናን በጣም ፕሮሞት ለማድረግ ያንን ደግሞ ለማጣጣል ይሞክራሉ እና እኛ የምንፎካከረው ዓለም የለንም። ጀስት ኦልሬዲ ክራይስት ጨርሶታል። ግን ፕሮሞት የምናደርገው ደግሞ መንግስት አለን፣ ያም ክርስቶስ ኢየሱስ ነው እና ያንን ደግሞ በዚህ እድሜ በወጣትነት እግዚአብሔር በረዳ ልክ ደግሞ በመስራት በማስተማር እንደገና ደግሞ ለትውልድ በሚጠቅም መንገድ በመጻፍ በማዘጋጀት እግዚአብሔር ይባርክልን እፈልጋለሁኝ ማለት ነው። በጣም ትልቅ ታሪክ ነው ብዬ አምናለሁኝ። ይህንን በማየት ሰዎች እግዚአብሔር በውስጣቸው ያስቀመጠው ነገር ምን ያህል ጥልቅ እንደሆነ ያመለጥንበት የታደገን የወጣንበት ጨለማ ዝም ብሎ ጨለማ ብቻ ሳይሆን ከሰይጣን እጅ ያመለጥንበት መሆኑን በደንብ እንዲገባን እንድንረዳ የሚያደርግ ነውና እንደው ዴቭ ከዚህ ጋር ተያይዞ አንተ በትንቢት አገልግሎት ቤተክርስቲያን ውስጥ ታገለግላለህ ማለት ነውና በቤተክርስቲያን ውስጥ በቅዱሳን ውስጥ ምን ትናፍቃለህ? በቀሪው ህይወት ገና ወጣት ነህ፣ ገና ብዙ ታገለግላለህ እና ግን በቅዱሳን ህይወት ውስጥ ይህ የክርስቶስ ኢየሱስ ወንጌል አካል ለብሶ በምን ያህል ጥግ ቤተክርስቲያን እንድትሄድ እንድትበረታ እንድትገልጠው ይሄን እውነት ትናፍቃለህ? ያው ቤተክርስቲያን ያደግኩትና በጣም የሚገርምሽ የትንቢት አገልግሎት እኔ በወንጌል ላይ መጀመሪያ ጊዜ ያየሁት ጉባኤ ውስጥ የነበሩ ሰዎች የተጸለየ ትልልቅ እናቶች ጸጉራቸው በጣም የሸበቱ ሰዎች በእጃቸው ያጨበጭቡና ብለው ለአንድ ሴት መልእክት ሲያመጡ ነው የመጀመሪያ ጊዜ ያየሁትና አሁን እንደምታየው የትንቢት አገልግሎት እንደዚሁ ግርግር የለውም ምን የለውም። በቃ ብዙዎችም ያስታውሱታል እርግጠኛ ነኝ። የዛሬ 20 ምናምን ወደ ኋላ ቢመለሱ እንደዚህ ነበር የትንቢት አገልግሎትና በእንደዛ ተነግሮ ወዲያው የመፈጸም ጉልበት አለው። ሰዎች በዛ የትንቢት አገልግሎት ይጽናናሉ፣ ያዘኑ ይበረታሉ። ያው የትንቢት አገልግሎትን ከማነጽ አንጻር ስለሆነ ማለት ነውና
የኪዳን መላሽ አገልግሎት ነው የትንቢት አገልግሎት ብዬ እኔ ፐርሰናሊ አምናለሁ። መጽሐፍ ቅዱሳዊም ስለሆነ መጽሐፍ ቅዱስ ስለሚደግፈኝ ማለት ነውና ለዚህ ነው የእግዚአብሔር ከሕግ ወይንም ከኪዳኑ የራቀችውን እስራኤል ለመመለስ እግዚአብሔር ነቢያትን ይላከው። ስለዚህ አዲስ ኪዳንም ላይ መጥቶ ቤተክርስቲያን መሰረቷ ላይ በነቢያትና በሐዋርያት ይላል። ስለዚህ መሰረት መልእክት ያላቸው ነበሩ ነቢያቶች። ስለዚህ ዝም ብለን ወይንም የሆነ መገለጥ የሚያመጡ ወይንም ስለ ሰዎች ጉዳይ፣ ስለ ሀገር ጉዳይ፣ ስለ ምድር ጉዳይ የሚገልጡ ብቻ ሳይሆኑ መልእክት አላቸው። ስለዚህ መልእክታቸውም አንድ ነው፣ እሱም ኢየሱስ ክርስቶስ ነው። ስለዚህ የትንቢት አገልግሎት ወደዚህ አገልግሎት እንዲመለስ ናፍቃለሁ። እግዚአብሔር ይመስገን በአዲስ አበባ ላይ የምናያቸው በነቢያት ጸጋ የሚያገለግሉ ኢየሱስን የሚሰብኩ ሰዎች ስለተነሱ ስላሉ ከተማችን ላይ በጣም ደስተኛ ነኝ። እነሱ ለሚመጣው ትውልድ ለወጣት ለእንደኔ አይነት አገልጋይ ተስፋ ነው። ገብቶሻል አይደለ? በነቢያት አገልግሎት በአሁን በዚህ ዘመን ላይ ሰዎች እንዳይቀበሉ ተደርጓል፣ እንዲጠሉ ተደርጓል። ወሳኝ የቤተ ክርስቲያን አገልግሎት ግን ነው። እግዚአብሔር ከሰጣቸው አገልግሎቶች ውስጥ የነቢይነት አገልግሎት ለቤተ ክርስቲያን መታነጽ መገንባት በጣም ወሳኝ አገልግሎት ነውና ልክ ኢየሱስ እንዳለው ነው። ስንዴው ተዘርቶ በሌሊት መጥቶ እንክርዳድ እንደዘራበት ነውና ሰይጣን ይሄን አገልግሎት ለመምታት እንክርዳዶችን የዘራ ይመስለኛል። ለምን አንዳንዱ ነገር ስትያው እውነት ይሄ የእግዚአብሔር መንፈስ ከነዚህ ተካፍለዋል ብለሽ ጥያቄ የሚገባሽ መጽሐፉን አይደለም እንደ አንድ ደና ሰው ስነ ስርዓት እንዳለው ሰው እንኳን ብትመለከቺ አንዳንዱ ከብደት ያልተናነሰ በጣም አስነዋሪ የሆኑ ነገሮችን እናያለን። ያው ቲክቶክ ዘመኑ የቲክቶክ ስለሆነ ስለምናይ ማለት ነውና ይሄ ሁሉ አንድ ነገር ነው። ይሄንን አገልግሎት ማሰደብ ነው። ስለዚህ ይሄን አገልግሎት ሰዎች እንዳይቀበሉት ነው። ስለዚህ እኔ ምናፍቀው ይሄ አገልግሎት ኢየሱስ ክርስቶስን ገላጭ አገልግሎት ሆኖ እንደ ሌሎቹ ኦፊሶች በዚህም ዘመን ላይ ኢየሱስን ብቻ ያገነነ ሰዎች የማይገኑበት ግን የሞተልን ኢየሱስ የሚያገን አገልግሎት ሆኖ በዚህ ምድር ላይ የማየት ትልቅ ነው። በጣም መልካም። እንግዲህ ጥያቄዎችን ወደ ማገባደድ ደርሻለሁኝ። መጽሐፍን ስትጨርሰው ወደ ቀድሞ እንመለስ፣ ወደ ኪዳኑ እንመለስ፣ ወደ ወንጌል እንመለስ፣ ወደ ኢየሱስ እንመለስ በማለት ነው የጨረስከውና ይሄንን ሀሳብ ሼር እንድታደርገን መፈልጋለሁኝ ማለት ነው። ምክንያቱም በብዙ መንገድ ግራ እየተጋባን ነው። የወንጌል አማኙን የማይገልጡ ብዙ ነገሮች ይታያል። እንደውም ባነሳ ብዬ አስባለሁኝ። አንድ ትላንትና የገጠመኝ ነገር አለ ቲክቶክ ላይ እና አንዱ ዴሊቨራንስ እየጸለየላት ሴትዮዋ መንፈስ ይዟት ልትጮህ ይታገላታል እና ልቀቅ ብያለሁ ይለዋል ማለት ልቀቅ ብያለሁ ማታ እኔ እዚህ ሳከለክል ቤቴ ሄደ ልጄን አሳምማታል አሁን አለቅም አትታገል ይኸው መጥቼ ባለው የሰፈር ጸብ አረጋ እና በጣም ገርሞኛል ነበር ማለት ነው። ምንድነው እያልኩኝና አንዳንዴ ድራማቲክ የሆኑ ነገሮች እግዚአብሔር በእኛ ህይወት ውስጥ የገለጠው ጸጋ እንደገና ደግሞ ቤተክርስቲያን እንደተጠቀመበትም ኦፍ ኮርስ የክርስቶስ የትኛውንም ሰው ከስራት ያወጣል። ግን አጠቃቀማችን አካሄዳችን ግን ትንሽ ከተሰጠን ነገር ወረድ ብሎ ቀደም እንዳልከው ክርስቶስን ከመግለጥ ይልቅ የኛን አቅም የኛን የጸሎት ህይወት ለተንበይል ስለ የኔን የመተንበይ አቅም ነው ፕሮሞት ማድረግለ ገና በቀለሃለሁ ስለው የኔን የመዋጋት አቅም ነው ፕሮሞት የሚያደርገው እንጂ ክርስቶስን አይደለም ፕሮሞት የሚያደርገውና ምናልባት እዚህ ላይ እንዴት ማድረግ አለብን አገልጋዮችም ይሄንን ይከታተላሉ ብዬ ተስፋ አደርጋለሁኝ ማለት ነው። መጽሐፍ የመጨረሻ ላይ ያው መልእክት ያው መጽሐፉ የተጻፈበት ሙቀት መስጠት ብቻ ሳይሆን መልእክት ስለሆነ ማለት ነው ወደ ኪዳን እንመለስ ነው የመልእክቴ ሐሳብ ማለት ነውና ለምንድነው ወደ ኪዳን የምንመለሰው ከተባለ ከኪዳን የራቁ ብዙ ነገሮች ስላሉ ለምሳሌ መድረኮቻችን ላይ ብዙ የስብከት ዘዴዎች አሉ፣ ብዙ ሰዎችን የምንስብበት ስልቶች አሉ። ኢየሱስን ሳንሰጩ በብዙ ስልት የሚቆይና የሚገነባ ቤተክርስቲያን የለም። ኢየሱስ እንዳለው ነው በአለት ላይ ያልተመሰረተ በአሸዋ ላይ የተገነባ ነገር ወጀብ ሲመጣ ጠራርጎት ይዞት ነው የሚሄደው። ስለዚህ ትውልዱን በክርስቶስ ላይ እንገንባ ነው። ገብቶሻል? ስለዚህ ከዚህ ለራቅ አገልግሎት ቤተክርስቲያን ጊዜዋን ማጥፋት የለባቸውም። አገልጋዮችም ጊዜውን በቤተክርስቲያን ውስጥ ያለውን አገልግሎትና ጊዜ በማይሆን ነገር ላይ ማባከን የለባቸው። እግዚአብሔር ራእይ ከሰጣቸው፣ እግዚአብሔር ሕዝብ ከሰጣቸው፣ እግዚአብሔር ሚዲያ ከሰጣቸው ሚዲያዎቻቸው ኢየሱስን ለማገልገል፣ ኢየሱስን ለመስበክ፣ ኢየሱስን ለማሳወቅ ይሁን ነው። ስለዚህ ከኪዳን የራቀ የትኛውም አገልግሎት ካለ
ወደ ኪዳን መመለስ አለበት። ወደ ኪዳን መመለስ ማለት ወደ ቃሉ እንመለስ፣ ወደ ጥንቱ እንመለስ። እንደውም ሪቫይቫል እኮ እንደገና ማድረግ ነው። ባክ ቱ ዘ ኦሪጂን ነው። ከኦሪጂኑ የራቀ ነገር አይሆን ነው። ቤተክርስቲያን ወግ አላት፣ ስርዓት አላት፣ የመጣችበት መንገድ አለ። ዝም ብላ አሁን የወጣች ነገር አይደለችም። ስለዚህ አባቶች የሄዱበት መንገድ አለ። መጽሐፉ ብቻ ሳይሆን የቤተክርስቲያን ታሪክ አካሄድ አለ እና ብዙዎቹም ደግሞ አብዛኛው ባይዘው ጠፍቶት አይደለም፣ ሆን ብሎ እኔ የሚያደርጉት ነው የሚመስለኝ ብዙ ነገሮች ነው ማለት ነው። እና ለየት ብሎ ለመታየት ለየት ብሎ አገልግሎቱን ለማሳየት እና ደግሞ በቀላሉ ጥሩ ነገር በቀላሉ አይደርስም ይባላልና የሆነች ነገር ድራማቲክ በመፍጠር ሰዎች ጋር ለመድረስ ነውና ይሄ ሁሉ ፊልም አይፈልግም። ኢየሱስ እንደዚህ አይፈልግም። ቃሉ ሐዋርያትም እንዲህ አልተናገሩም። ኢየሱስ ይሰበካል፣ መንፈስ ቅዱስ የሚናገሩት ነገር እውነት ነው ብሎ በመካከላቸው ድንቅና ታምራትን ያደርጋል፣ ይሰራልና ከሁሉ ግን የሚደንቀው የኢየሱስ ክርስቶስ መገለጥ ነው። ስለዚህ እነ ጳውሎስም እነ ጴጥሮስም የተናገሩት ቃል አንድና አንድ ምንድነው? ኢየሱስን ማግነን ነው፣ ኢየሱስን መግለጥ ነውና እንደውም ሁለተኛ ጴጥሮስ በጣም ይገርመኛል። ለዚህ ዘመን እንደውም መልእክት ይሆናል ብዬ አስባለሁና ጳውሎስ በጥበብ የተናገረውን ይላል ለራሳቸው ጥቅም ሲሉ ያጣምሙታል ይላሉ። ለክርስቶስ የተነገረ ጳውሎስ ሲያስተምር በጸጋ ያለ ነጻነትን አውርቷልና ያንን ነጻነት ወስደው ለራሳቸው ጥቅም ሲያጣሙት እነዚህ ሐሰተኞች ናቸው፣ ለራሳቸው ጥቅም እያጣመሙ ነው ይላሉና ጠፍቷቸው አይደለም፣ ለሚፈልጉት ነገር እያጣመሙት ስለሆነ ነውና ወደ እግዚአብሔር ኪዳን እንመለስ፣ ወደ ጸናው ወደ ክርስቶስ ኪዳን እንመለስ። የተከፈለው ዋጋ የሰው ልጅ ደም አይደለም፣ የተከፈለው የእግዚአብሔር ልጅ የኢየሱስ ክርስቶስ ደም የተከፈለበት በዚህ የተመሰረተ ኪዳን አለንና ወደ አለቱ ወደ መሰረቱ እንመለስ የሚል መልእክት ነው ያለኝ። እግዚአብሔር ይርዳን። አሜን። እንግዲህ በጣም እንድናስተውል ይረዳናል ማለት ነውና ወደዚህ አለት ወደ ክርስቶስ ኢየሱስ መመልከት ከዛ ደግሞ ያንን መኖር ይጠይቃል ማለት ነውና ደግሞ በዚህ እግዚአብሔር ጸጋ ያግዘናል። እንደው ምናልባት ጥቂት ደቂቃ በሰጠ አንዳንድ ሰዎች ተስፋ የቆረጡ ሰዎች ሊኖሩ ይችላሉ፣ አቅም ያጡ ሰዎች ሊኖሩ ይችላሉ። መጽሐፍ ቅዱስ ኤርሚያስ ላይ እግዚአብሔር መጥቶ ሲያጽናናት ስለ ራሄል አምርራ ለቀሰች ይላልና አይንሽን ድምጽሽን ከለቅሶ አይንሽንም ከእንባ ከልኪ ይላታል እና ለፍጻሜሽ ተስፋ አለና ይላታል ማለት ነውና አንዳንዴ እግዚአብሔር የሰጠን የተስፋ ኪዳን አለ። ስለ ነገ የሰጠን የተስፋ ኪዳን፣ ስለ ዘላለም ህይወት የሰጠን የተስፋ፣ ስለ ህይወታችን የሰጠን የተስፋ ኪዳን አለና በዚህ አጋጣሚ እንደው ኪዳኑን በቃ ኪዳኑ የለም እኔ ጋር ተቋርጧል የሚሉ ሰዎች፣ እግዚአብሔር ረስቶኛል የሚሉ ሰዎች፣ ትቶኛል የሚሉ ሰዎች ቢኖሩ አጭር መልእክትን ሼር እንድታደርጋቸው ነው ማለት ነው። ሊፍት አፕ እንድታደርጋቸው ከህይወትም ተነስተ ሊሆን ይችላል። መጽሐፍ ቅዱስ ሲናገር በግዞት ለነበረው በባቢሎን ግዞት ለነበረው ለእስራኤል ህዝብ እግዚአብሔር እንዳለ ሂዱና ህዝቤን አጽናኑ አለ። አስጠንቃቂ ብቻ አይደለም የነቢያት አገልግሎት አጽናኛው። አንደኛ ቆሮንቶስ ምዕራፍ 14 ላይ ጳውሎስ ሲናገር ለማጽናናት፣ ለማበረታታት፣ ለማነጽ ይለዋል የትንቢትን አገልግሎትና ይሄን ድምጼን የምትሰማ አንድ ነፍስ ካለች እግዚአብሔር የለም ትቶኛል፣ እግዚአብሔር ከኔ ጋርማ ችግር አለበት ለሌላው ያደረገ ከኔ ጋር ምን ሆኖ ነው የምትል ነፍስ ካለች አንድ መልእክት አለኝ። ያ መልእክት ምንድነው? እግዚአብሔር የኪዳን አምላክ ነው። እግዚአብሔር ታማኝ ነው። በሰዎች ድካምና ብርታት የማይወሰን በእግዚአብሔር ታማኝነት ላይ ብቻ የሚመሰረት እግዚአብሔር ሲናገር ራሱን ታምኖ ነው፣ ሰዎችን ታምኖ አይደለም። ሰው ታማኝ አይደለም። ከዘፍጥረት እስከ ራእይ ድረስ የሰው ልጅ ታማኝነት የለም። የብዙ ውድቀት ታሪክ ነው ያለው የሰው ልጅ እና በዚህ ሁሉ ውድቀት ውስጥ ግን የእግዚአብሔር ታማኝነት እየገነነ በእኔም ባንቺ ህይወት ውስጥም የተፈጸመው አንድ ነገር ነው፣ የእግዚአብሔር ታማኝነት ነው። የማንም ጉልበት የለም፣ የማንም እጅ የለበትም እና እግዚአብሔር ታማኝ ነው። ችግሩ ምንድነው? እኛ የእግዚአብሔር ጊዜና የኛ ጊዜ የተለያየ ነው። እግዚአብሔር በራሱ ጊዜ ነው የሚመጣው፣ የሰው ጊዜ አይደለም። እስራኤሎች እግዚአብሔር በባርነት የተዋቸው መስሏቸው ተስፋ ሲቆርጡ በቃ የጠበቁበት ሰዓት ነበር ይመጣል ብለው፣ ግን እግዚአብሔር በዛ ሰዓት አልመጣምና እግዚአብሔር የሚመጣበት የራሱ ሰዓት አለ። ቀን ቆጥሮ ጊዜ ቆጥሮ እግዚአብሔር በራሱ ሰዓት ይመጣልና ታማኝነቱን ይፈጽማል እና የተበላ ጊዜ የጠፋ ጊዜ እግዚአብሔር በዚህ ጊዜ ቢመጣልኝ ባሉበት ጊዜ እግዚአብሔር ባይመጣም እግዚአብሔር ግን የካሳን ጊዜ ያደርጋል። እግዚአብሔር ሲመጣ ደግሞ ሁሉን አዲስ ያደርጋል፣ ሁሉን መልካም ያደርጋልና አንዳንድ ጊዜ ያለፍሽባቸው መከራዎች የሚያስረሳ የእግዚአብሔር ጉብኝት ይመጣል። ኪዳን ነው እሱ እና
ይሄ የሚፈጸመው በእግዚአብሔር ታማኝነት ላይ ነውና እግዚአብሔር ቅድም ስለ ኪዳን ሲያወራ መጀመሪያ ላይ እንደ ሰው ኪዳን አይደለም ገባሽ ለወደቀው ለዳዊት እኮ እንደገና ከኢሳይ በትር አቆጠቆጠ ይችላልና ከወደቀ ነገር ከተቆረጠ ነገርና ምንም ነገር አይጠቅምም የተባለው እንደገና ያቆጠቁጣል ስለዚህ ዛሬም ከዚህ ኪዳን ርቀው ላሉ ሰዎች አንድ መልእክት አለኝ እግዚአብሔር የሚያቆጠቁጥ ኪዳኑን እንደገና የሚታሰብበት ይሄን የመንፈስ የኪዳን ኃይል ያገኛቸው ይላል አሜን 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 በጣም ደስ የሚል ጊዜ ነው ያሳለፍኩት እንግዲህ ደጋግሜ ሁሉ ልደውልልህ ነው እሺ እቀበላለሁ በጣም እግዚአብሔር ይባርክ በጣም አመሰግናለሁኝ ጥሩ ጊዜ ነው ያሳለፍነው እንግዲህ እግዚአብሔር አምላክ የኪዳን አምላክ ነው የሚተው አምላክ አይደለም የሚረሳ አምላክ አይደለም የሚያስብ የሚደግፍ የሚያቆም በህይወታችን ውስጥ ብዙ የድካም የስተት ወደ ኋላ የማፈግፈግ ታሪክ እንኳን ቢኖር እግዚአብሔር በማንሳት የራሱን ታሪክ የሚያስመዘግብ ነው በህይወታችን ውስጥና እግዚአብሔር ይባረክ በጣም ነው ደስ ያለኝ አሜን ደስ በመጨረሻ ይሄንን ማለት እፈልጋለሁ የምትለው ነገር ካለ ማመስገን የምትፈልገው አካል ካለ ድልስተ ያ እኔን የሚያውቁ ሁሉ እናቴን ያውቃሉና ወይዘሮ ጽጌ ሙላት ባላለች እንደውም የብዙ ነገር ድጋፍ ናት መጻፈ ላይም በደንብ ገልጸሃታል በቃ ሁሉ ነገር ናት በሷ ጸሎት እንዳለው ይሰማኛል የኔ ድካም ነው ብዙ ጊዜ የሚታየኝና ከእግዚአብሔር ቀጥሎ በህይወቴ ላይ ትልቅ አሻራ አላት መጻፉንም ፉል ስፖንሰር ሆና ያወጣችው እሷ ናት የሆቴል ላይ የምርቃት ፕሮግራሜን ፉል ስፖንሰር እሷ ነበርችና የመጀመሪያ ስለሆነ የመጀመሪያ ላይ ማን ነኝ ማረግ ያለብኝ ብላ ፍቅሯን አሳይታኛለች ወድሻለሁ አከብርሻለሁ ጽጌ ላረግሽልኝ መልካም ነገሮች ሁሉ እግዚአብሔር እንግዲህ ብድራትን የሚመልስ የኪዳን አምላክ ኪዳኑን ጠብቆ ይመልስ ብዬ መናገር ፈልጋለሁ ጽጌን በጣም አመሰግናለሁ ወድሻለሁ እናመሰግናለን በጣም ተባረክ ጌታ ይባርክ ተመልካቾቻችን አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን እንግዲህ ጥሩ ቆይታ ነው ያሳለፍነው ይሄንን መጽሐፍ ከኤምኬሲ እንዲሁም ደግሞ ከጃፈር የመጽሐፍ መደብር ማግኘት ትችላላችሁ በፕሮግራማችን ላይ ያላችሁን ማንኛውንም ሐሳብና አስተያየት በስክሪኑ ላይ በመተመለከቱት ስልክ ቁጥር ልታደርሱን ትችላላችሁ መልካም ጊዜ መልካም ቆይታ